ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ነው። አዲሶች ላይክ ሰብስክራይብ፣ ነባሮች ደግሞ በላይክ ግቡ። እንግዲህ ዛሬ ሄርሜላ እንግዲህ ከጠፋች እንግዲህ ብዙ ቀን ሆናት። ያው እስካሁን አየናት የሚል የለም እና ሌሎች ደግሞ አይተናታን ይላሉ። ነገር ግን ደግሞ ያለችበትን አልተናገሩም። አብርሽ እንግዲህ ያለው አማራጭ እንግዲህ ዳኒንና ኤፍሬምን እንግዲህ ስለተጠራጠረ እነሱን እንግዲህ አሳስሯቸዋል። ዛሬ እንግዲህ ማርቲ የሄርሜላ እህት እንግዲህ ከአቤል ጋር ሆና እንግዲህ እያለቀሰኝ ነበር። እኔ እህቴን በጉጉት አገኛታለሁ ብዬ ነበር የመጣሁት እነሱ ግን አለ ይላሉ ማለት ያለችበትን ሳያውቁ እህቴ ደህና አይደለችም ምን ሆና ይሆን እያለች እንግዲህ እያለቀሰች ነው ከአቤል ጋር እንግዲህ ምክንያቱም ያገቷት ምሳሌ ሆነ እንግዲህ በሀገራችን የተለመደው እንግዲህ አንዳንድ ያው ገንዘብ የሚፈልጉ ሰዎች ያገቱና ህፃናት የለ አዋቂ የለ ካገቱ በኋላ ገንዘብ ይጠይቃሉ፣ ገንዘብ ይከፈላቸዋል፣ ያው ይወጣሉ። ነገር ግን ደግሞ የሄርሜላ እንግዲህ እስካሁን ድረስ ገንዘብ አንጡ አልተባለም። ያገቷት እንግዲህ አንድና አንድ እንግዲህ ከዚህው የአብሬሽ ጥላቶች ወይንም ደግሞ አብሬሽና ሄርሜላ እንግዲህ አብረው የማይሆኑ ሰዎች ናቸው። ስለዚህ እውነት አግተዋት ከሆነ ይልቀቋት። እሷን ስላገቷት እኮ የሚፈጠር ነገር የለውም። ያ ማለት እኮ እንግዲህ ራስ በራሳቸው እንግዲህ ተጣሉ። አሁን ደግሞ ከቤተሰብ ይደርሳል። ስለዚህ እንደኔ ሀሳብ ዝም ቢለቋት እውነት አግተዋት ከሆነ አለች እያሉ እንትን ከሚሉ እንግዲህ አሁን ይሄ ማን ነው የሚባለው ዳጊና ኤፍሬም እንግዲህ ታስሯን እንግዲህ እነሱ የሚያውቁ ከሆኑ ይናገራሉ። በነገራችን ላይ ኤፍሬም ምን እንደሚያ ቢያንስ ለሩታ አስቦ ሊሆን ይችላል። ነገር ግን ደግሞ ሩታን በዚህ አይነት አይደለም ሊረዳት የሚችለው እና የወንድሙ ደስታ ሊያስደስተው ይገባል እንጂ ወንድሙ ሌላ አዲስ ህይወት ሲጀምር ሊከፋው አይገባም። አንድ ሰው ከፈለገውና ከሚወደው ወይም ከሚያፈቅረው ሰው ጋር ነው አብሮ የሚኖረው እንጂ በግድ ከእሷ ጋር ካልሆንኩ ወይም ደግሞ በግድ ከእሱ ጋር ካልሆንሽ ተብሎ ሊያስገድዷቸው አይችልም። እና ይችል ምንም ጥፋት የለባትም። በቃ ጥፋት መቀጣት ካለበትም አንድና አንድ አብርሽ ብቻ ነው እንጂ ልጅቷ ልትቀጣ አይገባትም። እሷ እንደ ማንኛውም ሰው እንግዲህ ያው አብርሽን ለራሷ ለማድረግ ነው የፈለገችው። በቃ እሱም ተሳክቶላታል። ስለዚህ እሷን ማገቱ ይሄ ስንፍና ወይም ደግሞ ምቀኝነት ነው የሚባለው። እንግዲህ እንደምታውቁ ለመጨረሻ ጊዜ እንግዲህ ታይታ የነበረው ከኤፍሬም ጋር ነው። እኛ እኮ ሲታረቁ ሩታም ከኤፍሬምን ከአብረሽ ጋር ስታስታርቀው ከዛ በኋላ እንግዲህ ሄርሜላም ሲታረቁ እኛ መሆን ያለበትም እንደዚህ ነው ብለን ደስ ብሎን ነበር። ነገር ግን እነሱ ያው ወጥመድ ነበረ ያዘጋጅቱና ሄርሜላ በነገራችን ላይ በጣም ሲበዛ የዋህ ናት። እንግዲህ ነይ ሲሏት ዝም ብላ ትሄዳለች። ያኔ ይቅርታ አድርገውልኛል ታርቀናል ብላ ነው፣ ግን መሄድ የለባትም ነበረ። እና አብርሽ ዛሬ ያደረገው ጥሩ አድርጓል። እንኳን ታሰሩ፣ በቃ ይታሰሩ። ካወቁ እውነቱን ይናገራሉ፣ ካላወቁ ደግሞ ያው ሕግ ይዳኛቸዋል። ምንም ማድረግ አይቻልም። እነዚህ ተንኮለኞች እንግዲህ ለማርቲ እንግዲህ ሄርሜላን አግኝተናት ብለው ነግረዋል። ስለዚህ እውነት እህት የላቸውም? እህት አላቸው? ሴት ልጅ የምትበድሉ ሴት ልጅ በቃ እህት ናት፣ ሚስት ናት፣ እናት ናት፣ ልጅ ናት፣ በቃ ሁሉ ነገር ናት። ስለዚህ ሴት ልጅ የምትበድሉ ወይም ደግሞ ለዚች እንግዲህ ለማርቲ እሷን ሄርሜላን አግኝተናታን ብላችሁ የምትዋሹ ለእናንተ ልቦና ይስጣችሁ ብያለሁ። ስለዚህ ምንድነው ሄርሜላን አገታችኋት እና ከአብረሽ ጋር ወይም አብረሽ ወደ ሩታ ሄዳን ብላችሁ ከሆነ በጣም ተሳስታችኋል። እንደውም የባሰ የጠፋ አብርሽ የባሰ እንደውም ሄርሜላን እያፈቀራት ነው የሚሄደው። ሄርሜላም ደግሞ አብርሽን እያፈቀረች ነው የምትሄደው እንጂ እናንተ የምታደርጉት በጣም ትልቅ ስህተት ነው። እና ምን ለማለት ፈልጌ ነው
ለዚች ለማርቲ አለች አግኝተናታል ማለት የለባችሁም። መቀለድ ደግሞ የለባችሁም ነበረ። ስለዚህ ሄርሜላ እንደ ማንኛውም ሰው ነው። በቃ ማንኛውም ሰው አብረሽ ያው ተፋቷል። በቃ ከመጀመሪያው ተፋቷል፣ አልተስማሙም። ህይወት ይቀጥላል። ህይወቱን መቀጠል አለበት አይደለ? ስለዚህ ከሌላ ሴት ጋር ቢሆን ምን ችግር ነው? ምን ችግር አለው? እናንተ እንደናንተ አባባል በፍጹም ከሩታ ጋር ካልሆንክ ሌላ ሰው ጋር አትሆንም የማለትም ሞራርም ሆነ መብትም የላቸው። እሱ ከፈለገው ጋር ለምን ይኑር? ለምን ከዝንጀሮ ጋርም እኮ መኖር ይችላል። የእሱን ህይወት እናንተ አይደላችሁም የምትመርጡለት። እንዲሁም ደግሞ የሩታን ህይወት እናንተ አይደላችሁም የምትመርጡላት። የሄርሜላንም ህይወት እናንተ አይደላችሁም የምትመርጡላት። ስለዚህ ማንኛቸውንም መውደድም ሆነ ማድነቅ ትችላላችሁ። ነገር ግን ደግሞ ከሰው ትዳር እየገባችሁ በሰው ህይወት እየገባችሁ የምትበጣበጡ እንዲሁም ደግሞ ለራሳችሁ ቤት የላችሁም፣ ከቤታችሁ አትቀመጡም በማለት በሁለት ሰው መሀል እየገባችሁ የምትበጣበጡት። ሩታ መቼም ይህንን እርግጠኛ ነኝ ብቻዋን አታውቅም። ምክንያቱም ሩታ ወደ ሶሻል ሚዲያ ስትመጣ ከአብረሽ ጋር እናውቃታለን። በጣም ጥሩ ልጅ ናት። ነገር ግን ደግሞ አሁን ላይ በዙሪያዋ ያላችሁ ሰዎች ይህን አድርግ፣ ይህን በይ፣ ቆረጪው ምናምን እያላችሁ እናንተ ስለምትመክሯ ነው ይህን የምታደርገው እንጂ አታደርግም። ስለዚህ እንደውም እናንተ በቃ ተይው፣ እሱ ከሄደ ሌላ ህይወት ከጀመረ አንቺ ልጅሽን አሳድጊ፣ ከፈለግሽ ደግሞ አንቺ የራስሽን ህይወት መኖር ነው እንጂ አለብሽ ብላችሁ መምከር ነው እንጂ ያለባችሁ እናንተ። እሺ አብረሽን ይቅርታ ታረቋላችሁ። ከታረቃችሁ በኋላ እንደገና ደግሞ ሌላ በፊት እየጠነሰሳችሁት ያው ባለፈው ሩታም ተናግራለች። እነ ዳኒ ይህን እናድርግ ይህን እናድርግ ሲሏት እንግዲህ ከዛ በኋላ ከህይወት ይወጡልኝ ብላ አስወጣቻቸው። ስለዚህ አሁን ደግሞ ይችን ሄርሜላን እንገታት ብለው ነው እንግዲህ ያገቷት እንጂ ሩታ ብቻዋን መቼም ሄርሜላን አታገታትም። ምክንያቱም ለምን መሰላችሁ? ሌላ ሰው ዝም ብሎ ገንዘብ የሚፈልግ ቢሆን ይደውላል፣ ገንዘብ አምጡ ይሄን ያህል ምናምን ይላል እንደተለመደው። ነገር ግን ያገቷቱ ከዛ ውስጥ አብርሽና ሩታ አብረው እንደሆኑ የሚፈልጉ ሰዎች ናቸው። እና አብርሽና ሩታ አብረው እንደሆኑ የሚፈልጉ ከሆነ በዚህ እኮ አይደለም መንገዱ። ስለዚህ ሄርሜላን በቃ እሱ አንቺ ሌላ ህይወት ጀምሬ፣ አብርሽና ሩታ ደግሞ ልጃቸውን ያሳድጉ፣ ልጅ ያላባት ማደግ የለበትም ብትሏት እኮ እሺ፣ እርግጠኛ ነኝ እሺ ትላለች። ምክንያቱም ሄርሜላ የምትፈልገው አንድና አንድ የአብርሽን ደስታ እና ደስታ ብቻ ነው። ሌሎቹ ደግሞ አንዳንድ አድናቂ ባዮች ደግሞ እሰይ እንኳን ታገተ በዛው ያስቀራት የምትሉ የምትሳደቡ እናንተ እህት የላችሁም። በእኔ ነገ ጧት በእህቴ ቢደርስ ወይንም ደግሞ በእኔ ቢደርስ ብላችሁ ትንሽ አታስቡም? እንደው ዝም ብላችሁ ከምትመሩ ሚዛናዊ መሆን ነው ያለባችሁ። እነሱ ነገ ጧት ሊታረቁ ይችላሉ። የወለደ ባልና ሚስት አይለያይም። አብረው ባይሆኑ ልጃቸው በመሀል ስላለ አንዳንድ መገናኘታቸው አይቀርም አይደል? እናንተ ግን ቂም ይዛችሁ ነው የምትቀሩት። እንግዲህ የውሸት የሚሆን የእውነት የሚሆን ባለፈው ሩታና ሄርሜላ እንግዲህ ታርቀዋል። እናንተ ምን አተረፋችሁ? ቂም ብቻ ነው ያተረፋችሁት። ስለዚህ አንድ የምትሳደቡ የትዳር በጥባጮችም አድናቂ ነን የምትሉ ናቸው እና ምንድን ነው ለማለት ፈልጌ ነው። ልጅቱን አግተዋት ከሆነ ቤተሰብ ጋር ሳይደርስ ትልልቅ ሰዎች ጋር ሳይደርስ በሰላማዊ መንገድ ልጅቱን ቢፈቷት እኛ ደስ ይለናል። ምክንያቱም ያው እኛም ሁላችንም ሰው ስለሆነ የሰው ልጅ በሰውነቱ ሊወደድ ይችላል። የሰው ልጅ የሚጣላው አንድና አንድ ስራውና ስራው ብቻ እንጂ ያ ሰው ሊጠላ አይቻልም። ስለዚህ ልጅቷን አግተው ከሆነ ይልቀቋት ወደ ቤተሰቦቿ እና አብርሽ ባጠፋው ሄርሜላ መቀጣት የለባትም። ከተቀጣ ደግሞ ሩታ እርጉዝ ሳለው አብርሽ በድሎኛን ካለች ተበድያለሁ ካለች የምትቀጣው የሚወቀሰው አብርሽና አብርሽ ብቻ ነው።
ሌላው ደግሞ በአርግዛ ሳለ ጥሎኝ ሂዷን ብላ እንግዲህ አስከፍቶኛል ካለች አብርሽን ታዲያ ለምንድን ነው እንታረቅ ያለችው? ወይንስ የአብርሽ መደሰት ለእሱ አያስደስታትም? አንድ ሰው እኮ ለሚወደው ሰው እኮ ያን ሰው እየወደዱት እያፈቀሩት የእሱ ደስታ እኮ ሊያስደስታቸው የሚችሉ ብዙ ሰዎች እኮ አሉ። እና ይህንን ነገር ያደረጋችሁ ሰዎች ልቦና ይስጣችሁ። እናንተን ነበረ አስሮ መግረፍ፣ እናንተም በደንብ አስሮ ነበረ አቦ መግረፍ እና ልጅቱ ካለችበት ቤተሰቦቿ ይፈልጓታል እና ልቀቋት። ስለነበረን ቆይታ እናመሰግናለን። እያገታችኋትም ልቦና ይስጣችሁ።